ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱን ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ይህንን ነገር የቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። ከእንግዲህ በሶሻል ሚዲያ ላይ የፈለኩትን ብናገር ማን ይከሰኛል፣ ውጭ ሀገር ሆኜ ማን ያገኘኛል የሚለው ዘመን ሙሉ በሙሉ አክትሞለታል። ታዋቂው ባለሀብት አቶ ወርቁ አይተነው ኖርዌይ በምትገኘው ቲክቶከር ሄለን ደሳለኝ ላይ ያልተጠበቀ የፍርድ ቤት ውሳኔ መላውን የሶሻል ሚዲያ ተጠቃሚዎች በእጅጉ አስደንግጧል። በለፈለፉ በአፊ ጠፉ የሆነባት ሄለን ልጄ ነው የከበደኝ እያለች የምታፈሰው እንባ የሰሞኑ መነጋገሪያ አጀንዳ ሆኗል። ሌላው የኢቢኤሱ ጋዜጠኛ ጉዳይ ሌላው የሰሞኑ መነጋገሪያ አጀንዳ ነው። በአፍንጫው ኦክሲጅን አድርጎ መታየቱ ብዙዎችን አስደንግጧል። ለመሆኑ ምን ሆኖ ይሆን? አብራችሁን ስትቆዩ የምታደምጡት ይሆናል። መረጃውን ላይክ በማድረግ ጀምሩ። ወደ ዋናው ጉዳያችን ስንገባ ሰሞኑን ሶሻል ሚዲያውን ያናወጠው አንድ ትልቅ ነገር ተፈጥሯል። ቲክቶከር ሄለን ደሳለኝ ከዚህ በፊት ከዘቢባ ባለቤት ጋር በተያያዘ የድሮ ፍቅረኛ ነው በሚል በማህበራዊ ሚዲያ ዘመቻ ከፍታ ነበር። ይህ ብቻ አይደለም፣ በርካታ ታዋቂ ሰዎች በግለሰቧ ዘለፋ ሲደርስባቸው አስተውለናል። ሌሎችን በመሳደብ ልምዷን ያከበተችው ቲክቶከሯ ያልጠበቀችው ነገር ገጠማት። ታዋቂውን ባለሀብት በተለመደው ዘለፋዋ ማህበራዊ ሚዲያ ላይ አሰጣቸው። ነገር ግን ያልጠበቀችው ነገር ገጠማት። ከታዋቂው ባለሀብት ወርቁ አይተነው ጋር ወደ ከረረና ወደ ከባድ ሰጣ ገባ ውስጥ ገብታለች። ሄለን በላይቭ ስትሪሟ ላይ ህፃናት ሲሰሙት የማይገባና እጅግ በጣም ከባድ የሆነ የስም ማጥፋት ዘመቻ ስታካሄድ የነበረ ሲሆን ማን ነው የሚያስቆመኝ? ምንስ ይመጣብኛል? በሚል ስትፎክርም ተደምጣለች። እርሱ እኮ ተሸካሚ ነው፣ ማን ነው እዚህ ጋር እኔን የሚያስቆመኝ? እያለች የሚያስፈራራ ይዘት መልቀቋ ይታወሳል። ነገር ግን ሄለን እንዳሰበችው በቀላሉ አልተጠናቀቀም። አቶ ወርቁ አይተነው ጉዳዩን በችልታ ከማለፍ ይልቅ በቀጥታ ወደ ህግ የወሰዱት ሲሆን በኖርዌይ ፍርድ ቤት በቀረበው ክስ መሰረትም ፍርድ ቤቱ በቲክቶከሯ ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳ ጥሏል። በክስ ሰነዱ ላይ በዝርዝር እንደተቀመጠው ሄለን ባለሀብቱ ስማቸው የተጠቀሰ ከባድ ቫይረስ እንዳለባቸው ገልጻለች። እንዲሁም በሴቶች ላይ የጾታዊ ጥቃትና ከባድ አካላዊ በደል አድርሰዋል በሚል የሐሰት ወሬ ማሰራጭታለች። ከዚህም በተጨማሪ 25 የቲክቶክ አንበሶችን ካልገዛልኝ በማለት የገንዘብና የስጦታ ማስገደድ ወይም ሙከራ አድርጋለች ተብሎ በክሱ ላይ ሰፍሯል። ይሁን እንጂ ባለሀብቱ የዱባይ መኖሪያ ፈቃድ ያላቸው ሲሆን ይህ ፈቃድ ደግሞ ከማንኛውም ቫይረስ ነፃ መሆናቸውን በሚያረጋግጥ ህጋዊ የሕክምና ምርመራ ላይ የተመሰረተ በመሆኑ የሄለን ወሬ ፍጹም የሐሰት ስም ማጥፋት መሆኑ በህግ ተረጋግጧል። በዚህም ሳቢያ ፍርድ ቤቱ ቪዲዮዎቹ በአስቸኳይ እንዲጠፉና እስከ መጨረሻው ውሳኔ ድረስ ስለ አቶ ወርቁ አይተነው ምንም አይነት ነገር እንዳትናገር እገዳ ጥሎባታል። ከዚህ ጠንካራ ውሳኔ በኋላ የሄለን ቃናና አቋም ሙሉ በሙሉ ተቀይሯል። ፍርድ ቤቱ ከፍተኛ የገንዘብ ቅጣትና የእስር ውሳኔ ሊያስተላልፍባት እንደሚችል ስትረዳ ሄለን አናቷ ላይ ድንጋይ ወይም ሌላ ነገር አስቀምጣ ይቅርታ ስትጠይቅና በኋላም ስታለቅስ የሚያሳይ ስብስብ ቪዲዮዎች በስክሪኑ ላይ መታየታቸው ይቀጥለዋል። እሷም በባህላዊ መንገድ ጭምር ይቅርታ እየጠየቀች የሆዴን መሙላት አይቼ ባለሀብቱ ላይ ያልተገባ ነገር አስተላለፍ ያለው በሚል ያስተላለፈችውን ቪዲዮ ስንመለከት ነበረ። የገንዘብ ቅጣቱን ከእርሷ የአኗኗር ዘይቤና አቅም በላይ እንደሆነባትና ልጇን ለመንግስት አስረክባ ከሀገር ልትባረር ወይም ዲፖርት ልትደረግ እንደምትችል እያለቀሰች የተናገረች ሲሆን ፖሊሶቹ መጥተው ስልኳን ጭምር እንደተቀበሏት በሀዘን ገልጻለች። ይህ አጠቃላይ ክስተት በህዝቡ ዘንድ ሁለት አይነት ተቃራኒ አስተያየቶችን አስተናግዷል። ግማሹ ወገን ሀገር ያበጣበጡ ሰዎች ባሉበት ሀገር አንድ ግለሰብ ተናገረች ተብሎ ይህንን ያክል ማሳደድ ልክ አይደለም፣ ይቅርታ ይደረግላት የሚል ሀሳብ ሰንዝረዋል። በአንጻሩ ግን አብዛኛው ተመልካች የባለሀብቱን እርምጃ ሙሉ በሙሉ ደግፏል። ከተሰጡት ኮሜንቶች መካከልም በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል፣ ድስት ጥዶ ማልቀስ የሚሉ በለፈለፉ በአፍ ይጠፉ በማለት የሀገሬን ሰው ብሂል የጠቀሱ እንደልባቸው ለሚናገሩ ጥሩ ትምህርት የሚሰጥ ነው በሚል ሀሳባቸውን ያጋሩ በርካቶች ናቸው። ስለ አንድ ግለሰብ ብቻ ሳይሆን የብዙዎች መቀጣጫ መሆን አለባት የሚሉ ይገኙበታል።
እንዲሁም ሌላው አስተያየት ሰጪ ማንም ሰው እየተነሳ የማንንም ስም ማጥፋት እንደማይችል ግንዛቤ የሰጠ ጉዳይ ነው በሚል ሐሳቡን አጋርቷል። ራሳችንን በዚህ ባለሀብት ቦታ አድርገን ስናየው የደረሰበትን የስነ ልቦና ጉዳት መረዳት እንችላለን በማለት ሐሳቡን አጋርቷል። ለማጠቃለል ያክል ይህ ታላቅ ክስተት በውጭ ሀገር የሚኖሩ ቲክታከሮች እንደፈለጉ መሳደብ እንደማይችሉና ሕግ በየትኛውም የዓለም ጥግ ተከታትሎ እንደሚያገኛቸው ትልቅ ማስተማሪያ ሆኖ አልፏል በሚል የተጋሩ ናቸው። ይህንን ነገር የቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። ሁለተኛው ጉዳይ ጋዜጠኛ ጌታሁን አሰፋን ይመለከታል። የኢቢኤሱ 2030 ፕሮግራም አዘጋጅ ጌታሁን አሰፋ ይህንን መልእክት ካስተላለፈ በኋላ ብዙዎችን አስደንግጧል። የኢቢኤሱ ቴሌቪዥን ጋዜጠኛ 2030 ፕሮግራም አዘጋጅ ጌታሁን አሰፋ አፍንጫው ላይ የኦክሲጅን መተንፈሻ አድርጎ መታየቱ በርካቶችን ድንጋጤ ውስጥ ከቷል። ይህንን ተከትሎ ምን ሆነ ነው የሚል ጥያቄዎችን እያስተናገደ ነው። ጋዜጠኛ ጌታሁን አሰፋን አብዛኞቻችን በኢቢኤስ ቴሌቪዥን ፕሮግራም በተለይ ደግሞ 2030 በተባለው ዝነኛ ፕሮግራም ላይ በዋና አዘጋጅነትና አቅራቢነቱ እናውቀዋለን። ጌች በሚያቀርባቸው በሳል ጥያቄዎችና ፕሮግራሞች እንዲሁም ከልብ በመነጨ ፈገግታው እናውቀዋለን፣ እናስታውሰዋለን። ጌች የተወለደውና ያደገው የፍቅርና የሰላም የታሪክ ሀገር በምትባለው በዋ የሐረር ከተማ ውስጥ ነው። ከዚህ በፊት ከአዲስ አበባ ተነስቶ ወደ ሐረር በማቅናት እናቱን ሳያውቁ ሰርፕራይዝ ያደረገበት ቪዲዮ የብዙዎቻችን ልብ የነካና የስሜት መጋራት የፈጠረ ነው። እነ አርቲስት አለማየሁ ታደሰ፣ ሰይፉ ፈንታውና ሃይማኖት ግርማ በበቀሉበት በዚሁ ሐረር ከተማ ካደጉትና ሀገሪቱ ካፈራቻቸው ወጣት የሚዲያ ባለሙያዎች መካከል በግንባር ቀደምትነት ይጠቀሳል። ጌች በማህበራዊ ሚዲያ በተለይም በቲክቶክ ገጹ ከ150 ሺህ በላይ ተከታዮች ያሉት ተጽዕኖ ፈጣሪ ሚዲያ ባለሙያ ነው። በእነዚህ ገጾቹ የየቀኑ ውሎና የሚያደርጋቸውን የተለያዩ ተግባራት በአጫጭር ቪዲዮዎች ለተከታዮቹ ማጋራቱ የተለመደ ተግባር ነው። ሰሞኑንም በዓለም አቀፍ ኮንፈረንስ ላይ ለመሳተፍ ኢትዮጵያን ወክሎ አንዳንድ አበርክቶችን ለማድረግና እውቀት ለመሸመት ወደ ቻይና ሀገር ማቅናቱን ገልጾ ነበር። ጭንቀቱንና ድንጋጤውን የፈጠረው ግን ወደ ቻይና ካቀና በኋላ በለቀቀው አጭር ቪዲዮ ነው። ጌች በቪዲዮ ላይ አፍንጫው ላይ ኦክሲጅን ቱቦ አድርጎ በከባድ ድምፅ እንዲህ ሲል መልእክቱን ማስተላለፉ ይታወሳል። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ የማራችሁ። በእውነት የምንጠቀመው ነገር ምን ያክል ውድ እንደሆነ የሚገባን ስናጣው ነው። ከዚህ በፊት ሀና የምትባለውን በኦክሲጅን የምትጠቀም ወጣት የማናገር እድል ገጥሞኝ ነበር። አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌብል በጣም ዝቅተኛ ነው። ከዚያ በላይ ጠንካራ ነች። ነገር ግን ከስትንፋስ በላይ ምን አለ? ይህ ቪዲዮ እንደተለቀቀ በርካታ አድናቂዎቹና ወዳጆቹ እግዚአብሔር ምሕረቱን ይስጥህ፣ በሰላም ወደ ሀገረ ግባ፣ ምንድነው የተፈጠረው እያሉ በኮሜንት ሴክሽኑ ላይ ሲያጨናንቁት በተለያዩ ማህበራዊ ሚዲያዎች ቪዲዮን ሲያጋሩት ተመልክተናል። ዋናው ቁም ነገር ግን ጌች የእውነት ታሞ አለመሆኑ ነው። ጌች በቻይና ቆይተው ቲቤት ወደ ተባለችው ታዋቂው ከተማ አቅንቶ ነበር። ይህቺ ከተማ በጂኦግራፊ አቀማመጧ በጣም ከፍተኛ ቦታ ላይ የምትገኝ በመሆኗ ወደ ሌላ ከፍታ እያሉ በሄዱ ቁጥር የአየር ግፊቱና የኦክሲጅን መጠኑ እያነሰ ይመጣል። በዚህ ምክንያት ለአካባቢው አዲስ የሆኑ እንግዶች የመተንፈስ ችግር እንዳይገጥማቸው ለመከላከል ሲባል በከተማዋ ባሉ ማረፊያ ሆቴሎች ሁሉ ልክ እንደ ምግብና ውሃ ኦክሲጅን በነፃ ይሰጣል። ጌችም ወደ ከተማዋ ሲገባ የተለመደው የኦክሲጅን እጥረት ስለገጠመው ይህንን በሆቴሉ የተሰጠውን ኦክሲጅን ተጠቅሟል። ያንን ሲጠቀም ግን በሀገራችን በህመም ምክንያት ሁልጊዜ በኦክሲጅን የሚተነፍሱ ወገኖችን ጥንካሬ ማድነቅና ፈጣሪ በነፃ የሰጠንን የአየር ጸጋ ማመስገን እንዳለብን መልእክት ለማስተላለፍ ፈልጎ ነው እንጂ እርሱ ታሞ እንዳልሆነ ታውቋል። የሀገሩ ልጆች መጨነቃቸውንና መደናገጣቸውን የተረዳው ጌች ዛሬ በባቡር ላይ ሆኖ በሰራው አዲስ ማብራሪያ ቪዲዮ ለተጨነቁለት ሁሉ እንዲህ ሲል ከልብ የመነጨ ምስጋናውን አቅርቧል። የሀገሬ ልጆች ኢትዮጵያውያንና ኤርትራውያን በእውነት የተጨነቃችሁልኝ በሙሉ ቃል የለኝም። በጣም ነው የምወዳችሁ የማመሰግናችሁ። ታመሜ ሳይሆን የአየር ሁኔታው ያመጣው ነገር እንደሆነ ትረዳላችሁ ብዬ ነበር ብዙ ያላወራሁት። ለኔ የተጨነቃችሁና ያሰባችሁልኝ ሁሉ ከልብ ወዳችኋለሁ። ሰው ሁሉ ይጨነቅላችሁ። አዎ ጌች በአሁኑ ሰዓት በጥሩ ጤንነት ላይ ይገኛል። ለተወዳጅ ጋዜጠኛ ጌታሁን አሰፋ መልካም የጉዞን እና የስራ ጊዜ እንዲሆንለት ተመኘን። እናንተም ለእርሱ ያላችሁን መልካም ምኞት በኮሜንት መስጫ ሳጥኑ ላይ አስፍሩልኝ። በሚቀጥለው ወቅታዊ መረጃ እስከምንገናኝ ሰላም